الناس يعتقدون أن الله هو الذي يرزقهم، أن الله هو الذي يدبر أمورهم، إلا أنه من أسف شديد مع قلة من يخالف في هذا الأمر خالف بعض المسلمين في هذا، وجعلوا لغير الله أفعال الله عز وجل، واعتقدوا أن غير الله يدبر مع الله. حتى اعتقد بعض المسلمين أن هناك أقطابا وأبدالا ما يتحرك متحرك ولا يسكن ساكن إلا بتدبيرهم، ما تركوا شيئا لله سبحانه وتعالى في هذا الباب العظيم. واعتقد أقوام أنه لن يدخل الجنة أحد إلا إذا أعطي ختما وصكا من فلان أو فلان. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، فيا معشر المسلمين عباد الله، السلام عليكم ورحمة الله وبركاته. إن شاء الله رجم سايهون أطر عليك ملكتنا بإذن الله جل وعلا. أن عندما يتوقعوا سليمان الروحيلي يميبالو العذر بالجهل لاي لكتب لله ملكو مسمر بسات ملكو أقطاع بلك ملكو ياو العذر بالجهل بمستات حتى كألوهية ألفو بربوبية قداي لاي يالون أدقاوست يقبو آكالاتوج لنز عذر بمستات بعض المسلمين إيالا يقلسان كذي بفيت أسقرامي نقر رياتشوال له ياو تلقوال أدامت أتشوتان አይሁድና ነሷራ እነዚህ ጃሂሎቹ ከፊል አይሁድና ነሷራን አናከፍርም የሚሉትን ሰዎች አናከፍራቸውም መለም ይከፍር الكافر فهو كافر የሚል ቢኖርም እንኳን እያለ ዝብርቅርቁን አውጥቶታል። الرجل مخالف لمنهج اهل السنه والجماعه እጅግ በጣም የተበላሸ መስመር የለቀቀ መረን የለቀቀ እንደነዚህ አይነቶቹን እኮ ነው እኛ የሱፍያ ጠበቃዎች የአህባሽ ጠበቃዎች በተዘዋሪ ሽርክን እናስጠነቅቃለን፣ ሽርክን ሽርክ ነው እንላለን ይላሉ እንጂ በጣም የተበላሸ አካሄድ ነው የሚሄዱት። እንደነዚህ አይነት ሰዎች ናቸው ኡማ የሚጎዱት። እነዚህ ኢኽዋን ላይ ረድ ቢያደርጉ አህባሽ ላይ ረድ ቢያደርጉ ረዳቸው ተቀባይነት የለውም። የዚህንም አትስሟቸው። እኔ የምመለው ይሄንን ነው። እንደው ኢኽዋን ላይ ቢናገሩ بعض الإخوان خير منهم ከነዚህ ይሻላሉ፣ ከፊል ኢኽዋኖች ይበልጧቸዋል። ይሄ ማዕሉም ነው። ምናልባትም አሁን ይሄን ሰውዬ ጀምዕዮችም እንደ መረጃ እንደ ሼኽ አድርገው ያመጡታል። ጀምዕዮች ብቻ አይደሉም። በአሁን ሰዓት እነ የናብራርም ጎሳ እያመጣው ነው። ትልቁ ሼኽ አቡ ቢላል አልሐድሪሚ አወድሶታል፣ አመስግኖታል፣ ጥሩ ነገር ስለሱ ገልጿል። ዓሊም እንደሆነ ሙተበሒር እንደሆነ ምን እንደሆነ እያሉ አሁን አልዑድር ቢልጀህል ስላገናኛቸው ወደሱ እየተጠጉ ያሉበት ሁኔታ እንዳለ ምንም አያጠራጠርም። ለምን መሰላችሁ? ከዚህ በፊት የሚሰሩት ስራ ምንድን ነበረ? ሸኻቸው ላይ የተናገረ ወይና አብዱራህማን አልዓደኒን ያወደሰ ከነዛ ጎን የቆመ በቃ በለው ነበር፣ ጠልዝ ነበር፣ አስወጣ። ምን አህሊ ሱና አይደለም ይሄ ምን الحزبيين الجدد እያሉ እንዳለ ሲጠልዙ ነበረ። አሁን ላይ ህዝብ እየተንሸራተተ አክሮባቱን እየሰራ አሁን ሼኽ ረቢዕንም على اعتقاد اهل السنه والجماعه ነው ምናልባትም ትንሽ በደል ፈጽሟል በደማጅ ሰዎች ላይ የሚል አንዳንድ ሽክርክሪቶችን አየን። መስተካከል ነው መቶበት ነው ራስን እንዴት ማድረግ ነው ባካችሁ? ይሄ ማስተካከል መቶበት ከሆነ ተውበቱን ይስጡን። ግን ዳዕዋይቱ የፖለቲካ ዳዕዋ ናት። ዳዕዋይቱ የጥቅም ዳዕዋ ናት። ዳዕዋይቱ የዘረኛ ዳዕዋ ናት። ዳዕዋይቱ የተበከለች የተላች ዳዕዋ ናት። ይሄንን በደንብ እናውቃለን። ይኸው ተመልከቱ ሱለይማን الروحيሊ የሚለው ይሄን ሰውየውን አቡ ቢላ ወድሱታል እያሉ በቻናላቸው ያስተዋውቁታል። እስከዛሬ ምናልባትም የጀምዕዩ ሼኽ ሲሉ ነበረ እናውቃለን። ረስላንን የመሰለ የጀምዕዩ ሼኽ ነው ሲሉ ነበረ፣ ይሄንን እናውቃለን። ሐዳዲዮች ብሎ ተናግሯልና እያሉ ብዙ ነገር ሲቀባጥሩ ሲዘባረቁ ነበር። እነዚህን ወደ ጀማዓቸው እያስገቡ እነ ዑሰይሚን ደግሞ የማስወጣት ባህሪ እና አንቀሪን የመተቸት ባህሪ ለምን መሻይኾችን ተችቷልና እነሱ ላይ
ስለማይሄዱላቸው ነው። ትልልቆቹን ይመቷቸዋል እነሱን ስለማይገጥሙ፣ እነዚህ ደግሞ በአልዑድር ቢልጀህል ስለገጠሙላቸው እያመጧቸው ይሁን ችግር የለም። እሱ ሂደት ዒልም ዳዕዋ ይፈተዋል። ሁሉን ተሽረሑሁ ዳዕወቱ ሁሉንም ዳዕዋው ይሸርሐዋል ችግር የለም የምናቀው ነው። ግን ትናንትና አብረናቸው በነበርንበት ሰዓት ሲዘባርቁ የነበረው ነገር ሁሉ ተተውታል። አሁን ሲዘባርቁ ሸኽ ረቢዕን ራሱ ምቀኛ ሲሉት ነበር። ሸኽ ረቢዕ ማለት እኮ የሕዝብዮች ያዳዲሶቹ ሕዝብዮች የነ ዑበይድ አልጃቢሪ ሾፋሪ የነ ዓረፋት አልበስሪ መዘውር እንደው የታንኩ መሪ ፊት አውራሪ እያሉ ሲገልጹት የነበረውን ነው። መድረሻ አጥተዋል። አሁን ሸኽ የላቸውም። እንዴት ዓለም ላይ ተጽዕኖ ያለው መሻይኽ ወላሂ የላቸውም። አጭሩን ሁሉም ቆስሎ እንዳለ መጅሩሖች ስለሆኑ ሌላ ወደ ነጅድዮች ጠጋ ለማለት ይፈልጋሉ። ዑዝር የሚሰጥ ካለ እስኪ ሰዑዲ ላይ ፈልጉ እያሉ በዛ አይነት መልክ ነው እየሄዱ ያሉት። ለማንኛውም ይሄ ሰው እየተናገረው ንግግር በጣም ከባድ ነው። ይኸው ልንገራችሁ፣ ሩቡብያ ላይ ባለ ነገር ነው ዑዝር እየሰጠ ያለው። ሐታ እነ አቡ ጀህል አላሉትም፣ እነ አቡ ለሃብ፣ እነ ሸይባ፣ እነ ወሊድ፣ እነ ዑትባ ቁረይሾች ያላሉትን ነው እያስባል ለሚሉ ሰዎች ዑዝር እየሰጠ ያለው። ይችን በደንብ አድርጋችሁ ተረዱኝማ አዩሃል ኢኽወት ወል አኸዋት። በጣም ስለገረመኝ ነው። ይኸው ተመልከቱ። እሱ ምንድን ነው የሚለው? ባዕዱል ሙስሊሚን ያስባሉ አለ አነ ሁናከ አጥባበን ወአብዳላ እያለ ቁጥቦች አሉ፣ ቡደላዎች አሉ። ነገራትን ላ የተሐረኩ ሙተሐሪኩን ወላ የስኩኑ ሳኪኑን ኢላ ቢኢዝኒ በነሱ ፍቃድ እንጂ የሚንቀሳቀስም የማይንቀሳቀስበት ጸጥ የሚለው በነሱ ፍቃድ ነው። ስለዚህ ለአላህ ሱብሓነሁ ወተዓላ ያስቀሩለት ነገር ይላል የለም አለ። እንግዲህ ሩቡብያ ላይ ተመልከቱ። ሩቡብያ በጦቢዓችን ራሱ የሚታወቅ ነው። ሩቡብያ ምናልባትም ሁጃ ጦቢዓ ወይንም ደግሞ የተፈጠርንበት አፈጣጠራችን አላህ ሱብሓነሁ ወተዓላ በዚህ ላይ ቢፈጥረንም እንደ ሁጃ ይሆናል ወይ? ነብይ ይመጣል ያስተምራል። አዎ። ግን ይሄ በሩቡብያ ላይ ገብቶ ማተራመስ አደገኛ ለመሆኑ ጦቢዓችን ራሱ በተፈጥሯችን የምናውቀው የምንረዳው ነገር ነው። ያንን የጣሱትን ሰዎች ነው አሁን ባዕዱል ሙስሊሚን እያለ የሚጠራው። ወላሂ አላህ ሱብሓነሁ ወተዓላ ለቁረይሾች እኮ በሩቡብያ ላይ እምነት እንዳላቸውና ሩቡብያን እንዳልካዱ ጠቋሚ የሆነ እንደው በአብዛኛው ሂደታቸው ማለት ነው ጠቋሚ የሆኑ ብዙ የቁርአን አንቀጾችን እናነባለን። ለአህባሽ እናነባለን። ለሱፊይ ለቀብር አምላኪ ሁሉ ስታነቡ ነበረ። ሁሉም አልርሻድ የምትቀራ ሁሉ እንዳለ ይሄን ነበር የምትቀራው ስለ ሩቡብያ የካደ የለም። ነገር ግን ነብያቶች ሲጨቃጨቁ የነበረው አን ያዕቡዱላህ ወጅተኒቡ ጣጉት በሚለው መልእክት ይዘው መጥተው ነው ሲከራከሩ የነበረው እንጂ የምድር የሰማያት ፈጣሪ ሙደቢሩል ኡሙር አላህ ለመሆኑ ቁረይሾች ያውቃሉ እያልክ ነበረ እያንዳንድ ምጮህ። አሁን ይሄንን አልፈው የካዱትን ጭምር እናንተ ዑዝር እየሰጣችሁ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ እነዚህ ኢኽዋንን ጀምዕ እያሉ ሲያወግዙ ነው እኮ የሚገርመኝ የሚያወግዙበትን እንኳን አያውቁም። እነዚህ እኮ አቂዳቸው የሞተ አቂዳቸው የተላ አቂዳቸው የሸተተ አቂዳቸው የተበላሸ አቂዳቸው ምን ልበልህ አንተ እነዚህ ናቸው አህሉ ሱና። እነዚህን እንደው አህሉ ሱና ብሎ እነዚህን ሰለፍይ ብሎ መጥራት ወላሂ ዙልሙን በደል ነው። ሐታ ተጀኒ ነው አለ ዳዕዋ ሰለፍያ ላይ ማክፋት ነው፣ በደል ነው፣ ዙልም ነው፣ ሱንዮችን መዘለም ነው። የአህሉ ሱነቲ ወልጀማዓ የሰለፎችን መዛብ መበከል ነው፣ ማቆሸሽ ነው። ወላሂ ማቆሸሽ ነው የሰለፎችን መዛብ። እነዚህ ሰለፍዮች ከተባሉ እነዚህ ሚን ዑለማ አህሊ ሱና ከተባሉ የአህሉ ሱነቲ ወልጀማዓዎች መንሃጅን ማቆሸሽ ነው። የነ ሸይኹል እስላም መንሃጅ ማቆሸሽ ነው፣ ማሽተት ነው፣ የማይሆን ነው። ወላሂ ይሄ እነዚህ ወደ ገንዳ ነው መጣል ያለባቸው። እንደው ኢላ አቅረቢ ሰላ እንዳሉት ማለት ነው። ቀረብ ወዳለችዋ የቆሻሻ ማጠራቀሚያ የሚጣልን ሰው እያመጣህ አታስገባ። ተናግሬያለሁ፣ በደንብ አድርጌ ነው የምናገረው። አንተ አቂዳ የገባህ አንተ አልኢርሻድን የምትቀራ አንተ ኪታቡ ተውሂድን የምትቀራ አንተ ከሽፉ ሹብሃትን እየሞጠልክ ያለ አንተ ዳዕዋ ሰለፊያን እይዛለሁ የምትል ተበክሏል። ነግሬሃለሁ። አዋጅ ብዬልሃለሁ። አዋጅ ተበክሏል። ይሄ አህሉ ሱና ሰለፊይ ሲባል የነበረ ከየመንም ይምጣ ከየትም ይምጣ ሰለፊይ ነኝ እያለ ሲቦርቅ ኢኽዋን እያለ ረድ ሲያደርግ የነበረ ሁሉ የበለጠ የተበከለ የተበላሸ መሆኑን እወቅልኝ። ይሄንን
الله سبحانه وتعالى لقريشوች ስለ ቁረይሾች እኮ እንዲህ ብሏል ለኢላህ ያሉ ጌታ قل من يرزقكم من السماء والأرض أمن يملك السمع والأبصار ومن يخرج الحي من الميت ويخرج الميت من الحي ومن يدبر الأمر فسيقولون الله فقل أفلا تتقون الله سبحانه وتعالى من إلى لملاكتني والنبي عليه الصلاة والسلام بلاچو محمد ما نو ሲሳይ የሚሰጣችሁ ከሰማይ ዝናብ አዝንቦ ከምድር ጽዋት አብቅሎ ሲሳይን የሚለግሳችሁ ማን ነው በላቸው አመ የምልኩ ሰማዕ ወልአብሷር ማያዎችንና መስሚያዎችን የሚቆጣጠረው የፈጠረውስ ማን ነው በላቸው ወመን يخرج الحي من الميت ከሙት ህያውን ويخرج الميت من الحي ከህያው ሙትን የሚያወጣውስ ማን ነው በላቸው ወመን يدبر الامر ነገራቶችን የሚያስተናብረው የሚያስተናግደው የሚሾመውን የሚሾም የሚወርደውን የሚያወርድ የሚሞተውን የሚገድል የሚወለደውን የሚያስወልድ የሚፈጠረውን የሚፈጥር የሚታዘዘውን የሚያዝ ማን ነው በላቸው ነገራቶችን ሁሉ የላይኛውንም ዓለም የታችኛውንም ዓለም ተድቢር የሚያደርገው የሚያስተናብረው ማን ነው ብለህ ጠይቃቸው መሐመድ فسيقولون الله ነው ይሉሃል فقل فلا تتقون እና ታዲያ አላህን አትፈሩምን በላቸው እሱም በብቸኝነት አትገዙምን በላቸው አለ ለኢላህ ያሉ ጌታ ኤው ተድቢር لله جل وعلا لا الله ብቻ እንደሆነ ያውቃሉ የምድር የሰማያት ፈጣሪ አላህ ብቻ እንደሆነ ያውቃሉ ولكن ይሄ لم يدخلهم في الاسلام እስልምና ውስጥ አላስገባቸውም ለምን በኡሉህያ ስለካዱ እነዚህ እኮ ኡሉህያን አልፈው ሩቡብያን ጭምር እየካዱ ነው እያሰለማችኋቸው ያላችሁ አረ ተቁላህ አረ አላህን ፍሩ እንደው ጺምህ ቢረዝም እምብርትህ ቢደርስ እንዴት አድርጌ ነው መቀበለ በምን አይነት ጭንቅላት በምን አይነት አስተሳሰብ በምን አይነት ማስረጃ ምን አይነት የሰለፎች ቀውል ይዘ ምን አይነት የአኢማዎቻችን ይዘ በምን አይነት መረጃ እንደዚህ አይነት ተድቢር ከአላህ ውጭ ላለ ነው የሚሉት አካላቶች ሙስሊሞች ናቸው የሚል እንዴው ምን አይነት መረጃ ሩቡብያ ውስጥ ተገብቶ ኢና ሊላሂ ወኢና ኢለይሂ ራጂዑን አጂብ والله አንተ ይሄንን ይዘህ አይ እንደ ለማለት እኮ ነው እንደዛ ለማለት እኮ ነው ዘረኛ بكل ما تعتنيه الكلمه ዘረኛ متعصب مقلد ይህ አይነት በሽታ ስለተጠናወተህ ነው ይሄ ምች ስለመታህ ነው እንጂ እምነግርህ ነገር እውነታ እንደሆነ ጉድ እንደሚያሰኝ ልብህ እንደሚገባ ይታወቃል እንደሚያንቀጠቀጥህ ምናልባት እንደው የሆነ ነገር ካለ እንደነዛ አይነት ሰዎች ምን ሆናቸዋል ብላ አትጠይቅም አላህን አትፈራም አንተ እንደዚህ አይነት ነው እንደ ሱና እንደዚህ ነው ተከራካሪነት እንደዚህ ነው አንተ ነህ ኢኽዋን ጋር የምትከራከረው አንተ ነህ ኢኽዋንን ነሽዳ ይላሉ እንዲህ ይላሉ ይሄንን ያወጣሉ ህግ ውስጥ ይገባሉ እንቲኻባት ይላሉ እንደው አሁን አንተ ታወግዛለህ ሰው እንደው እናንተ ከየመን የመጣችሁ እንደው አቡ ቢላል የሚባልን ሸኽ አድርገህ የምትይዝ هذا الرجل الضال المبتدع የሆነን አካል ይሄን ነው እናንተ ናችሁ ሱንይ ብላችሁ ተይዛችሁ እናንተ ናችሁ አህለል ቢድዓ ጋር የምትጨቃጨቁት አሁንማ እኮ ከተማ ያ ጉዳይ አየን እኮ ተመለከትን እኮ ተቀላቀልክ ተደመርክ ገብተሃል እናቃለን ጸጥስ ተሰኘው አህሉ ሱነቲ ወልጀማዓ ሰለፊዮች ላይ የምታጠቃው የዳዕዋ አቅም ጉልበቱ ብልሃቱ ኖሮ ሳይሆን ገብተህ ነው እናቃለን ይሄን በደንብ ለዚህ ወኛችንም የማይነካው እማንሟሽሸው እማንተረሸው እማንጎዳው በምንም አይነት መልኩ ምንም ወኛችን ወደ ኋላ የማያፈገፍገው ለዚህ ነው والله ولله الحمد والمنه يا الله سبحانه وتعالى سطوتان الحمد لله الله ሰለፊዮችን አጠንክሮ ቀጥሎልናል በነጅሪዮች ጋር ተረዳን እኮ አወቅናቸው ከዚህ በላይ እናንተን የሚባል እንደዚህ አይነት መናጅ እንደዚህ አይነት ሱና ይህ አይነት አቂዳ አሁን እናንተ አልኢርሻድ ልትቀሩት ገስታችሁ ልትፈስሩት لا حول ولا قوه الا بالله سبحان الله الله سبحانه وتعالى قل من رب السماوات السبع ورب العرش العظيم የሰማያት ባለቤት የሰባቱ ሰማይ ባለቤት የታላቁ አርሽ ባለቤትስ ማን ነው በላቸው ሰይቁሉነ ሊላህ የአላህ ነው አይሉሃል ቁላ ፈላ ተተቁን አላህን አትፈሩም አትጠነቀቁም በላቸው አሁንም ይቀጥላል
ቁል መን ቢየዲህ መለኩቱ ኩል ሸይ የሁሉም ነገር መንግስት የሁሉም ነገር ንግስና የሁሉም ነገር ባለቤትነት የማን ነው በማን እጅ ነው ባላቸው ወሆ ዩጂሩ ጥገኝነትን የሚሰጥ ወላ ዩጃሩ ዐለይህ በሱ ላይ ጥገኝነት የማይዙበት የሆነው ጌታ እንኩንቱም ተዕለሙን የምታውቁ ከሆነ ንገሩኝ የማን ነው ባላቸው ሰየቁሉነ ሊላህ የአላህ ነው ባለቤትነቱ የአላህ ነው ይላሉ ቁል በላቸው ፈአና ቱስሐሩን ወዴት ትቀለበሳላችሁ በላቸው ወዴት ከሐቅ ትዞራላችሁ በላቸው ፈአይነ ተዝሀቡ ዕቁሉኩም ሐይቱ አበድቱም መን ዓሊምቱም አነሁም ላ ሚልከ ለሁም ባለቤትነት የሌላቸውን አካላቶች ስታመልኩ አቅላችሁ የት ሄዶ ነው አስተሳሰባችሁ ምን ወስዶት ነው ምን እንደዚህ አጣላችሁ ለምን ይህንን ኢኽላስ ተዋችሁ እንዲህ መሆኑን ካወቃችሁ በላቸው ተመልከት ለአላህ ስብሓነሁ ወተዓላ ወለኢን ሰአልተው መን ኸለቀ ሰማዋት ወልአርድ መሬት ሰማያትን የፈጠረው ማን ነው ብትላቸው አላህ ነው ይሉሃል እያለ ልዕላ እያሉ ጌታ እንግዲህ ተድቢር የማን ነው ወመን ዩደቢሩል አምር ፈሰየቁሉነ ሊላህ ይሄ ነው እኮ የቁረይሾች መልስ አንተየ ታዲያ ይሄ አንተ ሸኽ ይህንን ሲዘባርቅ ምን ነክቶሃል ትንሽ አይጨንቅህም ትንሽ ነካ አያደርግህም ትንሽ አይጎረብጥህም ትንሽ አይቆረቁርህም አትቆጣም አትቆጭም ለምን አትልም ሩቡብያ ላይ እንዴት ዑዝር ይሰጣል አትልም እንዴት ሩቡብያ የሚያበላሽን እንደው ሙስሊም እንዴት ይላል እናንተ በኡሉህያ እኮ አይደለም አሁን ኡሉህያን ዘለን እኮ ሌላ ቦታ እኮ ነው እየሄድን ያለ ነው ምን ያክል በእርጃ እየዋኛችሁ እየዳከራችሁ እንደሆነ እናንተ ከናንተ ጋኛ እኮ እኛ ከናንተ መለየታችን አልহামዱሊላህ አላህ አነቃን አላህ አስባነነን እንደነዚህ አይነት ዳዕዋ ጋር ከየመን የሚመጣ ተጨመላለቀ ዳዕዋ ጋር እንደዚህ አይነት ተበላሸ ዳዕዋ ጋር አብረን እንሄዳለን የሚገርመው ልንገራችሁማ አንዱ ሌላውን አይከለክለው በአሁን ሰዓት አሁን ሱለይማን ሩሐይሊ እንደዛ አድርጓል እንደውም መለም ይከፍር አልይሁድ ወነሷራ የአይሁድና የነሷራን ጃሂሎችን የማያከፍሩትን አካላቶች ያናከፍራቸው መለም ይከፍር ካፊር ፈው ካፊር ማለት እንደዚህ ነው ብሎ ምናምን ያለ እንደውም አህሉ ሱናን ለመተቸት ይሯሯጣል ይሄንን ነው ብዙ ዑለሞች ራሱ ሙርጂዕ ነው ብለው አሁን ወስፍ የሰጡ ሰዎች አሉ በራሳቸው መዝሐብ ማለት ነው የሰጡታሉ የእርጃ ሴፍቲ ታንከር እንደሆነ ላሸከ ቢሃዳ ኩፍር ላይ እንዳለ ላሸከ ቢሃዳ ቅንጣት ያክል አንጠራጠር ኩፍር ላይ ሽርክ ላይ ነው ያለው ይሄ አካል ከዚህ ከተዊሉ እንዲወጣ መረጃ የሚሰጡ እየሰጡት ነው እየተሰጠም ነው አሁን ይሄ አይወጣም ብለን የሆነ ሰዓት ላይ አይወጣም ብለን ምንከራከር አይደለንም حتى يرجع الى الله جل وعلا እንደዚህ አይነት ባፍቂሙ የወደቀም ሰው አለ ይሄንን ይዞ የሚንኳተት መذهب ጀማዓ እንዳለ ግልጽና ግልጽ ነው ተመልከቱትማ አንዳንዱ አለ ይላችሁማ አጠቃላይ እንደሰማችሁት ማለት ነው ان الله هو الذي يرزقه ان الله هو الذي يدبر اموره الا انه من اسف شديد مع قلة من يخالف في هذا الأمر خالف بعض المسلمين في هذا وجعلوا لغير الله أفعال الله عز وجل وجعلوا لغير الله أفعال الله ما لم من دينه ربوبية جاي مياز كون أنا أنت بكبر أملكه بتشان متكرر سجود ያደረጉት እንደዚህ ያሉት ከዛ ሩቡብያ ላይ ሳይቀር ሩቡብያ ቁረይሾች ያልካዱትን ሩቡብያ ቁረይሾች እንኳን ራሱ እንዴ لا حول ولا قوه الا بالله بعض المسلمين እኮ ብለው የምናገረው ነገር ግን እናንተ አንድ ይገባኛል አሁን ይሄንን አንድ አካል ቢለቅ ማንንም አይከለከልም መዝራዕ ያለ ፉርቃን ያለ መዝራዕ ያለን ይከለክለዋል አይከለካከም አንዱ ሌላውን አይከለከለው ለምን በለኝ ፊርማ አላቸው ፈርመዋል ያችን የተረገመች ፊርማ ያችን የቢድዓ ፊርማ ያችን እንደ ቃኑን الوضعي የቀሬ ፊርማ ፈርመዋል አንዱ ሌላው ላይ ረድ ካደረገ ይከሳሰሳሉ አለቆቻቸው ጋር እላይ ይከሳል ይዞ ይወጣል እንዲህ ተበለናል ይላል እንዲህ ተበለናል እኛ ልናፈርሰው ነው ይሏቸዋል አለቆች ደግሞ ረፉ ፊርማ ተፈራርማቸዋል ፊርማውን ያፈረሰ ይቀጣል እንደዚህ ነው ይሏቸዋል ይሄ እኮ የቀሬ ቃኑን الوضعي እኮ ነው ሐቅን የምታለብስበት ከሆነ ባጢልን ዝም የምትልበት ከሆነ እያበላሽ ዝም የምትል ከሆነ እንዳይፈርስብህ ነው እንናገራለን አንዳንድ ጊዜ እኛ እኮ ትላለህ እንዳይፈርስብህ ዛቻ እንጂ ሲያጠፉ ማስተካከያ አይደለም የምትሰጠው እኛ ጋር ከሆናችሁ አንድ ናችሁ በእኛ ላይ አዎ በእኛ ላይ አንድ ናችሁ ይሄ ምንም አያጨቃጭቅም ሁሉም የራሱን ጥቅም አሳዳጅ ስለሆነ
መካከላቸው በሚፈጠር ነገር ግን አንዱ ሌላው ዝም ብሎ ነው የሚሄደው አንዱ ሌላውን ተዋይለው ሁለተኛ አሁን ሱለይማን الሩሐይሊ ድሮ እንደዚህ ነበር እነ ረሱላህ ላይ እንደዚህ ነበር ይሄ ሙመይዕ የሆነ አካል እንደዚህ ሲያበላሻቸው ተሚዕ ሲያደርግ አንዱ ሌላውን አይከለከለው هذا المميع ይሄኮ የኢኽዋንንም የጀምዕየንም ተሚዕ የሚያደርግ ሰው እኮ ነው ይሄንን ሸኽ ብሎ ያመጣ ያለው እንደዛ አይነት ይሄ ነው እንግዲህ እናንተ ሸኽ ወነዑዙ ቢላህ ተመልከቱ የአላህን አፍዓል ለሌላ ሰው ሰጥተዋል እያላቸው ይሄንን አሁን ሙስሊም ብሎ ይጠራል ይሄ ሰውዬ የአላህን አፍዓሉላህ ምንድነው ሩቡብያ ጋር የተያዘ ነው ና ተከተለኝማ ተቀዱ أن غير الله يدبر مع الله أن غير الله يدبر مع الله كالله تعالى الله قال تدبير يادرقال يلالوا على بعض المسلمين أرى الله بلاتشو ربا الله رب الله عليكم من دنا ومن يدبر الأمر فسيقولون لله إنما القريشوች እስልምና ውስጥ ያልገቡት ነብዩ የተፋለሟቸው በሩቡብያ ያመኑ ሩቡብያን ተቀበለው አላስገባቸውም ለም ይድخلهم في الاسلام እነዚህ ኡሉህያን ስለخለፉ እነዚህ እኮ አሁን እነሱ የሚሏቸው ኡሉህያም ላይ አጋርተዋል ሩቡብያም ላይ አጋርተዋል እነዚህ ነውና ሰልማለን እያሉ የሚታገሉ እነዚህ ናቸው አንገታቸውን እየጠመዘዙ እስልምና ውስጥ ሰዎችን ለማስገባት በግድ ልባቸው ሳያምን ምላሳቸው ሳያምን ስራቸው ሳያምን አምነዋል እያሉ መሐመድና አህመድ በዕዱል ሙስሊሚን እያሉ እየጠመዘዙ ያስገባሉ እስልምና ውስጥ አላህን አትፈሩም ዑመር ኮመርሻ ራሱ ይሄን ይላል እንዴ ተአፊር ካለኩ እያለ ነው እሱ ራሱ ተአፊር አለው ካላ አንዲ ሰው የመፍጠር አቅም አለው ተአፊር አለው ከተባለ አቀለም አናቀውም እያለ ለአንደበቱም ይሁን ለአነጋገሩ እየተናገረ ነው ሩቡብያ ላይ የተያያዘውን ማለት ነው እኛ ከቁረይሾች የተሻለ አመለካከት አይደለም አልነው ይሄንን እነዚህ ደግሞ ከዚህ የባሰውን ጭምር እኮ ነው እየሰጡ ያሉት ኢና ሊላሂ ወኢና ኢለይሂ ራጂዑን አራዳምጥ አረስማ ረጉዲህን መርዱህን ስማንተየ اعتقد بعض المسلمين أن هناك أقطابا وأبدالا ما يتحرك متحرك ولا يسكن ساكن إلا بتدبيرهم تملكتي بعض المسلمين يعلم أن هناك أقطابا وأبدالا أنه حتى رسول لا يتحرك متحرك ولا يسكن ساكن إلا بتدبيرهم قطب بمبابد بدلا بمبابد بالنسو انقساقاشነት እንጂ ዓለማት ተንቀሳቀስም እንዴ ማን ሙታሪክን እኮ ነው አንድ ምድራችን ላይ ተንቀሳቃሽ የለም ቁጥቡ ፈቅዶ እንጂ አንድ ጸጥ የሚል የለም ቡደላዎቹ ቁጥቦቹ ፈቅደው እንጂ በእነሱ ተድቢር ነው የሚሉ بعضul ሙስሊሚን አሉ አላህን አትፈሩም እንዴ እናንተ ያ አላህ አረላ አቂዳ ቀናት ይኑራችሁ አረላ አላህ ብላችሁ ላ ሐውለ ወላ ቁወተ ኢላ ቢላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄን ነው አቡ ቢላል የሚያወድስ አቡ ቢላል ራሱ ድክርት ያለ መናጅ ያለው ሰው هذا الرجل هذا الضال المضل المبتدع ይህ አካል ነው እንግዲህ እንደዛ አይነት እየለቀቀብን ያለ ሸኽ እኮ ነው እያልከ ከርፈፍ እያልከ የምትመጣ والله ليس بيننا وبينك علاقة ليس بيننا وبينك علاقة نغوازن تقلل አድርገህ በጧቱ ዝግና አድርገህ እንዳለ የክፍራ ሀገርን ዳዕዋ ጥርግ አድርገህ ብትወስደው ገላገልከኝ እንደዛ አይነት አመለካከት ያለው والله አንፈልግም والله وبالله وتالله አንፈልግም እንደዛ አይደለም አቂዳችን የሰለፎች አቂዳ እንደዛ አይደለም እየቀራን እኮ ነው አልርሻዲን እየሞጠል እኮ ነው ቁርአን እየቀራን እኮ ነው ተፍሲር እያቀራንም ነው አቂዳ ምን እንደሆነ እኮ ያየነው እንደዛ አይነት ዑذር ቢልጀል ድሮም ሰተናናቀም እንኳን ዘንድሮ ድሮም ሰተናናቀም ወድቀን ጀምዕዮችም ዘንድ ሆነን እንደዛ አስበንም አልመንም አናቀም የአቡ ቢላልና የሱለይማን الሩሐይሊ አይነትን ሼኽ የምትል ካለ እንደው ትንሽ ርዝራዡ ካለ ጥርግ በጧቱ አንፈልግም እንደዛ አይነት ኢላቃም የለንም ያንተ መንሃጅ በቃ ለኩም طريقتكم ولنا طريقتنا لكم دينكم ولنا ديننا በቃ ሁሉም የራስህን ይዘጥግህን ይዘክድ አንፈልግም እንደዛ አይነት ተለሳልሰንም አንሄድም በዚህ ጉዳይ ላይ ካልገባ ምን ላድርግህ ካንተ ይልቅ ጀምዕዮች የተሻሉ ናቸው ካንተ ይልቅ ኢኽዋንዮች ይሻላሉ እነግርሃለሁ በደንብ ያዝ ከእንደዛ አይነት ሰው አመለካከት والله ጀምዕዮች ይሻላሉ
ይኸው ጀምዕዮች ይሻላሉ። እነቱ ጀምዕዮች እንደዛ አይነት ንግር ያልተናገሩ ይሄን ሰውዬ ይደግፋሉ። ይሄን ሰውዬ የሚደግፍ ከሆነ የሱ አይነት ነው፣ ወደዛ ነው የምናስጠጋው። የናንተ እኮ ይሄን መስአላ የናንተው ከጀምዕዮች የሚሻለው እነሱ አሁን ዑዝር ቢልጀህልም ሰጥተው እንደናንተ የተክፊሪ የኸዋሪጅ የምን እያሉ አይደለም የመጡት። አንድ ስቴፕ ራሱ ሂደታቸው አጥር መሆን ለሚባለው ነገር የናንተን ያክል አጥር የናንተን ያክል ጠበቃ ሆነው አልተሟገቱንም። እናንተ ይሄንንም ተስሪህ ከማድረግ ጋር እንደዛ አይነት ሸህ ከመያዝ ጋር እንደገና መስመር መዝጋት ስንት ነገር ነው የናንተ በደል። እንደዛ አይነት አመለካከት ያለ በጧቱ ልቀቅን ብያለሁ። ወላሂ ያ አላህ ያ አላህ ያ አላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደዛ አይነቱን ሙስሊም ተረኩ ሸይء لله سبحانه وتعالى في هذا متحرك ولا يسكن ساكن إلا بتدبيره. ما تركوا شيئا لله سبحانه وتعالى في هذا الباب العظيم. في هذا الباب العظيم ما تركوا له شيء على من ما لا سكروا قال ان السوچ እንደሰለሙ በምን ሰለሙ እንደሰለሙ በምን አስገባቸው እንደው በምን ኃይል ምንም ለአላህ አላስቀሩለትም ከተባለ ሁሉንም ከሰጡ كيف قامت لا اله الا الله وكيف يقوم الاسلام ان ركن لا اله الا الله اركان لا اله الا الله የለም እንዴ شروط لا اله الا الله የለም እንዴ እስልምና ውስጥ ሩክን የለውም እንዴ እንዴ አጥር የለውም መግቢያ የለውም መውጫ የለውም በቃ ሜዳ ነው እንዴ እንደው በቃ لا حول ولا قوه الا بالله فضاء عافيه አጥር የሌለው አውላላ ሜዳ ልቅ ምን ነው ምን መጣ ምን ተሰማችሁ ምን እያሰባችሁ ነው? ይሄንን እኮ ነው አቡ ቢላል እያወደሰ ያለው። እንደነዚህ አይነቶች መረጃ ያለህ እንደ ዓሊም ነው። ከዚህ የተሻሉ ዓሊሞች አሉ እንዴ? ከአቡ ቢላል የተሻሉ ዓሊሞችን እኮ ነው የተው ነው። እኛ የቀራንባቸው ሸኾች ይውልንገረ እኛ የቀራንባቸው ኢኽዋን የምንላቸው ሸኾች ሙተዓሲብ አይደለንምና እንደናንተ እነሱ ሺህ ጊዜ ያጥፉታል እኮ አቡ ቢላል። ምን ያውቃል አቡ ቢላል? ዓሊም ነው እንደ ዓሊሞች ነው ስትቆጥሩ ስትናገር የነበርከው። ለምን ሼኽ እያልክ ስትናገር ነበር? ሼኽ እየተባሉ ነው እነ ጀማል። እንደዚህ አይነትን ዓሊም ብለን ተቀበለን እንሄዳለን። አታፍሩም? ምንም አላስቀሩለትም እያላችሁ እኮ ነው። እነዚህን ሙስሊም ይላቸዋል። ይሄ ነው እንግዲህ ሸኻቸው واعتقد اقوام انه لن يدخل الجنه احد الا اذا اعطي ختما وصكا من فلان او فلان. እስኪ ተመልከቱ። አንድ ሰው ጀነት የሚገባ የለም የሚሉ ሙስሊሞች አሉ። ሼኽ ማህተሙን የሰጠው እንደው ሶክ እንደዚሁ ማህተም ያተመለት እንደሆነ ያንን ማህተም ይዞ ነው ጀነት በሩ ላይ እየተጠየቀ የሚገባው። ማህተሙ ካለ ማህተም ይዛል፣ መታወቂያ ይዛል፣ አዎ ናግባ። መታወቂያ ይዛል፣ አዎ ከማን ነው? አብዱል ቃድር ጄላኒ ሰጥቶኝ ነው እለፍ እየተባለ ቁጥቦች ገውቶች ቡደላዎች የሚባሉት እየሰጡት ነው የሚገባው አሉ። ጀነት የማናት? ጀነት የማናት? ምን ያደረገ ነው ጀነት የሚገባው? من آمن بالله بربوبيته وألوهيته وأسمائه وصفاته من آمن بالله وملائكته وكتبه ورسوله وباليوم الآخر يكون የሚገባው። የናንተ ሸኾች እኮ ይሄንን እያሉ ነው። እኛን ተክሪታን መስላላችሁ አላህን አትፈሩም። ግን አብረን ኖረናል፣ እንተዋወቃለን። መውጫ መግቢያውንም አነጋገራችሁንም ይዘታችሁንም በደንብ እንተዋወቃለን። የፖለቲካ ጥቅም፣ የተለያየ አስተሳሰብ ልዩነት፣ የተለያየ የምትጠብቁት ጎን፣ የጥቅም ጸብ፣ የዘረኝነት እኔ ያልኩት ካልሆነ እልህ ውስጥ የመግባት የመመካከል የዛ አይነት ጉዳይ እንጂ አማ ዒልምያን በእውቀት በመረጃ በማቅረብማ በኩል ከሆነ እንደዚህ የወደቃችሁ ናቸው። ይሄ ሰውዬ ይህንን ሰውዬ ሼኽ ብለህ የምትይዝና በሼኽነት ስም ነሽር የምታደርግ ሰው ያንተ ዶላል የጠናበት ነው የባሰበት ነው። ደግሞ ሁላችሁም ወዳችሁ ነው እየለቀቃችሁና እያስከዳችሁ ያላችሁ እናቃለን። ይሄንን ተመልከቱ። እዚህ ድረስ የወረዱ ናቸው እነዚህ። ኢርጃ ውስጥ አብዛኛው ኩፍር ውስጥ ነው ያሉት። بعد إقامة الحجة كفر بتلقي سماها له كفر بلو نمي كفر وراسه እንደዚህ አይነት عادي كفر ማለት ነው። كفر ብሎ ይከፍራል በደንብ በያን በገለጻ ተውላቶች ላይ ያለው ነገር ተሕቂቅ ከምን አንፃር ነው
እያልክ ትሰጣለህ መስጠት ባለብህ መልኩ ማለት ነው እንጂ አለበለዚያ ይሄንን ኢዕቲቃድ የምታደርግ ሰው ያህዳር ተጠንቀቅ ብለናል بإذنillah جل وعلا الحمد لله ነገራቶች ሁሉ ዋضح ሆነዋል ግልጽ ሆነዋል እንደዚህ አይነት ሸክም ቆሻሻ ከእንደዚህ አይነት ሽንት ቤት ነው የወጣ ነው የኢርጃ ሽንት ቤት የኢርጃ ሴፍቲ ታንከር ከእንደዚህ አይነት ውስጥ ነው አላህ بقوته وحوله وبرحمته نجانا الله عز وجل الله نجا وطولنا والله السفينة انتنا لا السلفية كسفينة نوح فمن ركبها فقد نجا ومن تأخر عنها فقد غرق توحيد سنة ينوه مركبنات قالب مهنياتون أبوته ياكستهلج وقوادينيا عتقبهم ملكسكس مزركرك عادير قبطوهن انديايزه نقا نغير ያለው ከዚህ የባሰ ነው ይፋ ከወጣው የተደበቀው ይበልጣል እነዚህ ሰዎች ጋር ቀብረው ብዙ ነገር አስቀምጠዋል ላኢላሃ ኢላላህ ነው ያበላሽዋት ነው ራሳቸው እያበላሹ ነው መስአላው ኸፋእነት አለባቸውና በዕደል በያን በዕደ ኢቃመተል ሁጃ እያልን ነው እንጂ ያሉበት ብዙ ኩፍር ላይ የወደቁ ናቸው ይሄ ኩፍር ካልሆነ ምንድነው ኩፍር ሸው ونعوذ بالله لا حول ولا قوة إلا بالله ونعوذ بالله